ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላካችን የሉ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ቪዲዮ እንግዲህ ተወዳጁ መምህር ዘመድኩን በቀለ በእስልምና ላይ ንጽጽር እየሰራ የሚገኘው እንዲሁም ደግሞ ለብዙዎች ከእስልምና ወደ ክርስትና ለመምጣታቸው ምክንያት የሆነ ተወዳጁ ወንድማችንን እፎይን በዘመድ ቲቪ አቅርቦት ነበር። በርካታ ጥያቄዎችን ጠይቋል። እጅግ በጣም ደስ የሚያሰኝ ቆይታ አድርገው ነበር። እንግዲህ አሁን እፎይ ወደዚህ የንጽጽር ህይወት ውስጥ እንዴት እንደገባ አሁን ላይ ስላለበት ህይወት እያሳለፈው ስላለው መከራ እንዲሁም የሰማዕትነት ጉዞዎቹ ምን እንደሚመስሉ በርካታ ስለ እፎይ የማናውቃቸውን ጉዳዮች አንስተው ተጨዋውተዋል። እጅግ በጣም የምንማርበት ድንቅ የሆነ እንዲሁም ከእፎይ ጎን ሁልጊዜም ልንሆን የሚገባበትን ድንቅ ነገር አሳይተውናል ማለት ነው። በዛሬው ቪዲዮ እሱን የምንመለከት ይሆናል። በየመሀል እየገባን ኮሜንት እናደርጋለን፣ ሀሳባችንን እየሰጠን ከቪዲዮ ጋር አብረን የምንቆይ ይሆናል ማለት ነው። ሁላችንም እንግዲህ ይህን ቪዲዮ ላይክ ማድረግን ጀምር። የተሰማችሁን በቪዲዮ ላይ ያያችሁትን ነገር ኮሜንት ላይ እየጻፋችሁ ቪዲዮውን እንየው እላለሁኝ ከወዲሁ። ሲቀጣ ወደ ቪዲዮ ልሰዳችሁ። ቪዲዮውን ላይክ ማድረግን ጀምር። የላከህ አካል አለ፣ ግፋበት፣ በዚህ በኩል እኛ እንረዳሃለን ያለ ተቋም አለ። ከኦርቶዶክስም ይሁን ከፕሮቴስታንትም ይሁን ከካቶሊክም ይሁን ከክርስትናው ዓለም በተቋም ደረጃ ይህንን ያንተን ሙግት ይዞ የመጣለ። ምክንያቱም ከዛ አካባቢ በተደራጀ መልኩ ስለሆነ የሚመጣው ከዚህ አካባቢ ወደ ቲክቶክ ዓለም ከገባ በኋላ ምን ገጠመ? ምንድነው ፈተናዎች የመጡት? የመጀመሪያው አካባቢ እንዴት ነበር? መሀል ላይ እንዴት ነበር? በኋላስ እንዴት ነበረ? በዚህ አካባቢ የገጠሙን ነገሮች እስቲ ንገረን፣ ከተቋማቱ ጋር አያይዘ ማለት ነው። ምክንያቱም ብዙ ሰዎች ነፃ ማውጣት አለብህ፣ ወይም ደግሞ ያሉትን ምስጋና ማቅረብ አለብህ፣ ክሬዲት መስጠት አለብህ። ያደረጉህም ካሉ ወረቀት ሰጥተው ማህተም መጥተው ልጃችን ነው ብለው የላኩ ካሉ አንተ አሁን አመጣጥህን እየነገርከን ነው። የራስህ ነው፣ በራስህ ነው የገባሁት ነው የምትለው። ግን ካለ ደግሞ መታለፍ ስለሌለባቸው እድሉን እሰጥሃለሁ። ያ እንግዲህ ከዛ በኋላ ምንድነው በዚህ ውስጥ ይሄ ነገር ተጀመረ። ከዛ አካባቢ የተለያዩ መልእክቶች ይደርሱኝ ጀመር። ከዛ በኋላ ከስልጤ አካባቢ ላይ ከወራቤ ከስልጤ እንደዚህ ምን ያህል ፈተና ውስጥ እያለፉ እንደሆነ ጫና ምን ያህል እንዳለባቸው የተለያዩ መረጃዎች ይደርሱኝ ጀመር። እንደዚህ እየተባሉ ሂቢሌት እንደሚደረጉ የማሸማቀቅ ስራ እንደሚሰራ። ስለዚህ ያ ነገር ነፍሴ ላከችኝ ማለት ነው። ነፍሴን የፈጠረው ክርስቶስ እሱ ላከኝ ማለት ነው። አይ ድምፅ ልትሆናቸው ይገባል የሚል ማተም መጥቶ ላከኝ። እሱ ማተም መጥቶ ላከኝ ክርስቶስ ነው። በደሙ ማተም መጥቶ ለነኚህ አካላት ወንጌል ያስፈልጋቸዋል። ስለዚህ ልነግራቸው ይገባል። ልክ ያለው አለኝ ማለት ነው። ስለዚህ የሱ ማህተም አለብኝ። ስጠመቅ ቅዱሱን መንፈስ የሰጠኝ እኔም ደግሞ እንድመሰክርለት ግዴታ ሆነብኝ ማለት ነው። ባለማወቅ አጋንንትን ጋብዘው አይ እጣቢያችሁን አንጡ አጋንንት ለማውጣት የሚሉ ስሙ አጋንንትን እንደሚያርድ አጋንንትን እንደሚያባርር የእሱን ስም ማስተዋወቅ እንዳለብኝ ተሰማኝ ማለት ነው። ስለዚህ ትልቁን ክሬዲት የሚወስደው የላከኝ ክርስቶስ ይሆናል ማለት ነው። ከግለሰቦች ጋር በተያያዘ ግን ከሰዎች ጋር በተያያዘ ከሆነ ምንም ማቀውም ነገር አልነበረም። ሆነን ለመናገር ማለት እንደዚህ ንጽጽሩንም እንደዚህ ማቀው ነገር አልነበረም። የለም ከሰው ጋር እንደዚህ የለም፣ ምንም የለም። ረንደምሊ ያቺ ክስተት ብቻ ነች ወደዚህ ውስጥ የከተተችኝ። የንጽጽር ትምህርት እንግዲህ ቀላል አይደለም፣ በተለይ ማለት ነው ከክርስትናው ወገን የራሱን የሆነ እውቀት ያስፈልጋል። ከእስልምናውም ወገን ደግሞ ማወቅን ይጠይቃል። ማለት ሃይማኖታዊ ውይይቶች ከባድ ስለሆኑ ማለት ነው። ለአንተ እንዴት ቀለለ ታዲያ? ከዛ በኋላ እንዴት ይሄ ነገር ቀለለ? ምክንያቱም በዚህም የቤተክርስቲያን ትምህርት አለህ፣ ወይም ደግሞ በዚያ የቁርአን ትምህርት አለህ፣ በእነሱ የሚሰጥ ትምህርት አለ። እነሱ ካሉ መልካም፣ ከሌሉ ግን እንዴት ነው የቀለለ? ብዙዎች አንተ ጋር ሲመጡ እያየናቸው ነው፣ የምናየው የምንመለከተው ነው። አንተም ደግሞ በዚህ ላይ በጣም ያነበብክ የጠለቀ እውቀት ያለህ ነው እና የምትመስለው። እንዴት ቀለለ ታዲያ ከዛ በኋላ ያለ?
በእውነትም እንግዲህ ወንድማችን እፎይ እንዳለው ይሄ የመንፈስ ቅዱስ ጥሪ ነው። ጸጋ መንፈስ ቅዱስ ሞልቶበት የመንፈስ ቅዱስ ኃይል ለብሶ እንጂ ወንድማችን እንዲህ ያለውን ነገር ከስጋና ከደም አላደረገውም። ምክንያቱም በስጋና በደም እሳቤ ቢሆን ብዙ መምህራኖች አሉ፣ ቤተክርስቲያን ወፍራም ደሞዝ የሚከፈላቸው ሰባኪ ወንጌሎች አሉ፣ ቀሳውስት አሉ፣ ዲያቆናት አሉ፣ መምህራን አሉ። እነዚህን ሰዎች ሊያስተምሩ ሊታደጉ የሚችሉ ማለት ነው። ነገር ግን እፎይ ግን የጌታ መንፈስ ስለመራው እንዴት እነዚህን ሰዎች ማስተማር አለብኝ ብሎ እንግዲህ በስልጤ አካባቢ የሚገኙትን ሰዎች ለማስተማር ቆርጦ ተነስቷል ማለት ነው። በዚህም ሂደት ውስጥ ነው እንግዲህ የጀመረው። እስኪ እንቀጥላለን፣ እንስማው። እንዳልኩ ነው ያስጀመረኝ እሱ ስለሆነ ቤተክርስቲያን ትምህርት እንኳን የለኝም፣ የቤተክርስቲያን ትምህርት የለኝም። ያስጀመረኝም እሱ ስለሆነ የመራኝም እሱ ነው። ዩኒቨርሲቲ ላይ ሆኜ የተወሰነ ለማንበብ ሞክሬ ነበር። እስልምና ምንድን ነው የሚለውን የሆነ ሰዓት ላይ ወጣት ሆነ ትንሽ ከፍልስፍናውም ከተለያየ የማየት እንትን ነገሮች አለ አይደለ? እንደዛ የተወሰነ ሞክሬ ነበረ። ግን በጊዜው በቃ እስልምና ተከድኖ ይቀመጥ ብዬ አለፍኩት ነበር፣ አነበብኩት። ከሳይንስ ጋር አብሮ ይሄዳል እስልምና ምናምን የሚባል መፈክር አለ እና ሳይንስ ነገር ትንሽ ይማርከኝ ስለነበረ ከሳይንስ ጋር ማከሄደስ ነገር ማንበብ አለብኝ ብዬ ሳየው አያበላም፣ ሳክስ ነው እንዳለ ውሸት ነው። ከዛ አይ በቃ እዛው እንደተከደነ ይቀመጥ ብዬ አለፍኩት። ካለፍኩት በኋላ ያቺ ነገር ነበረች በጊዜው እንደ እርሾ ማለት ነው። ዩኒቨርሲቲ ላይ ትንሽ እንትን ብያ ኦልሞስት 1 ዓመት ያህል የተወሰነ ወጣ ገባ እያልኩ አይቼው ነበረ፣ ግን ትቼው ነበረ። ከዛ በኋላ ግን አሁን ይሄንን ከተጀመረ በኋላ ግን በጊዜው እንደውም አንብቤው ራሱ ዩኒቨርሲቲ አልገባ ያለኝ ራሱ ክርስቶስ ጋይድ አደረገኝ፣ መራኝ ማለት ነው። አነበብኩት፣ ወዲያው ነው የተረዳሁት። እስልምናው ኮንሰፕቱ በደንብ ተገለጸልኝ። ምን ያህል ከልት ምን ያህል ስህተት እንዳለው በደንብ ነው የተረዳሁት። ከዛ በኋላ ግን በተረዳሁት ቁጥር ያጓጓሃል። የሆነ ነገር ስታቅ ሰዎች ባለማወቅ እየጠፉ መሆኑን ስታቅ ደግሞ እዚህ ጋር ደግሞ ክርስቶስ ምን ያህል ለአንተ የከፈለው ዋጋ ስታውቅ እዚህ ጋር ባለማወቅ ደግሞ እየጠፉ ያሉ ምዕመኖችን ስታይ ትጓጓለህ ለእነሱ ለማሳወቅ። ዕለት ዕለት አዳዲስ ነገር ለእነሱ ለማሳወቅም ትናፍቃለህ። ስለዚህ ዕለት ዕለት ማንበብ ትጀምራለህ። ዕለት ዕለት ማንበብ ጀመርኩኝ። በዛ ውስጥ ከፍ እያለ መጣ ማለት ነው። ወደ ላይቭ መግባት አስቀድሞ ቪዲዮ ነበር የምንመላለሰው። ከቪዲዮ መመላለስ እነሱ የሚመልሱልህ አለ። እኔ ማነሳቸው ነጥቦች ይኖራሉ፣ እነሱ ይመልሳሉ። እኔ ማነሳቸው እነሱ የሚያነሱት ይኖራሉ። እንደዛ እየተመላለስን በዛ ውስጥ ቀጠልን ማለት ነው። እስከዛ ውስጥ ንጽጽር የሚሰሩ ልጆችንም ምናምን አላቅም፣ እውነት ለመናገር ነበረ ዝም ብዬ ነበር ቪዲዮ የምመላለሰው። ልጆች ሌሎች መኖራቸውን ምናምን አላቅም። ማስፈራሪያዎች ምናምን በጣም ይመጣሉ። የኛዎቹ መረተው እንደዚህ አይመለስም ምናምን ይሉኛል። ንጽጽር የሚሰሩ ናቸው። አክቹዋሊ አሁን ላይ ነው ያወቅኳቸው። በፊት ላይ አላቃቸውም። በውስጥም መጥተው ትክክል አይደለም እያደረግክ ያለኸው፣ ቪዲዮን አጥፋ፣ ፎቶን ደብቅ ምናምን ይሉኛል። ምንድን ነው የሚሉኝ? ኢትዮጵያ እየኖርኩ ኢትዮጵያ ወይኝ ለምንድን ነው እሱ በርበሬ እወዳለሁ፣ በርበሬ በልተህ ቆፍጠን ትላለህ። እና ማለት እውነት የሆነ ነገር እያወራሁ ለምን ነው የምደበቀው? ሌባ ነው የሚደበቀው። ለምን ነው የምፈራው? ምንድን ነው የሚያስፈራኝ? አልዋሸሁም። መጽሐፉን ያነበብኩት እና ተደበቅ፣ ፊትህን ደብቅ፣ ቪዲዮ ደብቅ ምናምን ሲሉ ምን ማለት ነው ይሄ ነገር? ብዙም አይገባኝም ነበረ። በኋላ ላይ ነው የተረዳሁት። እፎይ እንግዲህ ቤተ ክህነቱ አይዞህ አላለውም፣ ማንም አላገዘውም። እንደዚህ ያደርግ ያሉት አልተማረም፣ የቴዎሎጂ ትምህርት አልተማረም ማለት ነው። ድቁናም የለውም። ነገር ግን መጽሐፍትን በማንበብ ብቻ ራሱን አጉልብቶ ቅድም ሲናገር እንደነበረው በጌታ መንፈስ በመንፈስ ቅዱስ ኃይል ተሞልቶ ነው ይህንን እያደረገ ያለው። ይህን የሚያደርገው ለቤተክርስቲያን ጥቅም በሚል አይደለም። ምናልባት የምትጠቀመው ቢኖርም ቤተክርስቲያን፣ በዋነኝነት ግን እርሱ እግዚአብሔር እንደጠቆመው መንገድ እስልምና ላይ ያሉ ሰዎችን ለማዳን በእስልምና ሕይወት ውስጥ ነው
ያልገባቸውን ህይወት እንዲገባቸው ለማድረግ ብዙ ጥረት አድርጓል። ይህን ሲያደርግ ደግሞ በድፍረትና በእውነት ነው። ራሱን ሳይደብቅ ብዙ ዛቻና ማስፈራሪያ እየደረሱበት ያው እውነት ሲገለጥ ብዙ ጊዜ አይወዱም። በተለይ እስልምና ላይ ያሉ ሰዎች ከመወያየት ይልቅ እናጠፋለን የሚል ቃል ይቀድማቸዋል። እፎይ ግን በዚህ ልክ በድፍረት በእውነት ቆሞ ሲሟገት ሲወያይ፣ አሁን ደግሞ ብዙ ሙስሊሞችን እንዲጠመቁ ሲያደርግ እያየ ነው እንገኛለን። ብዙ ሙስሊሞች ይወዱታል። በተለይ ሴቶች ከእሱ ጋር ገብተው ብዙ ጥያቄዎችን ይጠይቃሉ። ምስጋና ማቅረብ አለብህ፣ ክሬዲት መስጠት አለብህ። ያደረጉህም ካሉ ወረቀት ሰጥተው ማህተም መጥተው ልጃችን ነው ብለው የላኩ ካሉ አንተ አሁን አመጣጥህን እየነገርከን ነው። የራስህ ነው በራስህ ነው የገባሁት ነው የምትለው። ግን ካለ ደግሞ መታለፍ ስለሌለባቸው እድሉን እሰጥሃለሁ። ያ እንግዲህ ከዛ በኋላ ምንድን ነው በዚህ ውስጥ ይሄ ነገር ተጀመረ። ከዛ አካባቢ የተለያዩ መልእክቶች ደርሱኝ ጀመር። ከዛ በኋላ ከስልጤ አካባቢ ላይ ከወራቤ ከስልጤ እንደዚህ ምን ያህል ፈተና ውስጥ እያለፉ እንደሆነ ጫና ምን ያህል እንዳለባቸው የተለያዩ መረጃዎች ደርሱኝ ጀመር። እንደዚህ እየተባሉ ሂቢሌት እንደሚደረጉ የማሸማቀቅ ስራ እንደሚሰራ። ስለዚህ ያ ነገር ነፍሴ ላከችኝ ማለት ነው። ነፍሴን የፈጠረው ክርስቶስ እሱ ላከኝ ማለት ነው። ድምፅ ልትሆናቸው ይገባል የሚል ማተም መጥቶ ላከኝ እሱ።